ሰላም ጤና ይስጥልን የተወደዳችሁ የኤስቢኤም ኒውስ የዩቲዩብ ቻናል ቤተሰቦች ቢቢሲ ያወጣውን ወቅታዊ መረጃዎች ዋቢ በማድረግ የሰዓቱን አበይትና ሰበር መረጃዎችን አሰማችኋለሁ። ዛሬ ይዤላችሁ የቀረቧቸው ዋና ዋና ዜናዎች በመጀመሪያ በአሜሪካ ማዕቀብ የተጣለበትና ከኢራን የኤሌክትሮኒክስ ኩባንያ ሳይራን ጋር ግንኙነት ባለው ተቋም ላይ ጥቃት ተፈጸመ። በሌላ በኩል ፕሬዚዳንት ዶናልድ ትራምፕ ከኢራን ጋር ያለው ሁኔታ በጣም በጥሩ ሁኔታ ላይ ይገኛል በማለት ለአሜሪካ መገናኛ ብዙሃን መግለጫ መስጠታቸውን ቢቢሲ ዘግቧል። ትራምፕ በኤነርጂ ተቋማት ላይ ሊሰነዘር ታቅዶ የነበረው ጥቃት ለ5 ቀናት እንዲቆም ትዕዛዝ ማስተላለፋቸውን አስታውቀዋል። እንዲሁም የኢራን የውጭ ጉዳይ ሚኒስትር ከዋሽንግተን ጋር ምንም አይነት ድርድር አለመደረጉን በማስታወቅ የዶናልድ ትራምፕን መግለጫ ያስተባበለበት ዜና ይዤላችሁ ቀርቤያለሁ። በተጨማሪም የቢቢሲ የደህንነት ጉዳዮች ዘጋቢ ፍራንክ ጋርድነር እንደዘገበው በሆርሙዝ የባህር መስመር ላይ የነበረው የመጨረሻ ደቂቃ እፎይታ እና ሊከሰት ይችል የነበረው ሰብአዊ ቀውስ ለጊዜው መገታቱን ዘግቧል። በመጨረሻም የእስራኤል መከላከያ ሰራዊት አይዲኤፍ በቴህራን ላይ እየፈጸመው ያለው የጥቃት ማዕከል አድርጎ የኢራን እስላማዊ አብዮታዊ ዘበኛ IRGC ዋና የደህንነት መስሪያ ቤት ላይ ጥቃት መፈጸሙን አስታውቋል። እንዲሁም ኢራን በዲዮጎ ጋርሻ የጦር ሰፈር ላይ ሚሳኤል መተኮሷን የብሪታንያ መከላከያ ሚኒስትር ጆን ሂሊ ማረጋገጣቸውን የሚገልጹ መረጃዎች ይዤላችሁ ቀርቤያለሁ። እነዚህና ሌሎች ዝርዝር መረጃዎችን ቢቢሲን ዋቢ በማድረግ አቀርብላችኋለሁ። እስከ ፕሮግራሙ ፍጻሜ ድረስ አብራችሁ ቆዩ። ወደ ዝርዝር መረጃዎች ስናቀና የዩናይትድ ኪንግደም መከላከያ ሚኒስትር ጆን ሂሊ ትላንት ከሰዓት በኋላ በፓርላማ ተገኝተው በመካከለኛው ምስራቅ ስላለው ጦርነት ወቅታዊ መረጃ ሰጥተዋል። የኤችኤምኤስ ድራጎን ኦፕሬሽን ዛሬ ምሽት ይጀምራል ሲሉ ሚኒስትሩ ገልጸዋል። የጦር መርከቧ በምስራቃዊ ሜዲትራኒያን የደረሰ ሲሆን ዛሬ ምሽት ኦፕሬሽንና ከቆጵሮስ መከላከያ ጋር የመቀላቀል ስራ ትጀምራለች ብለዋል። የታይፕ 45 ደምሳሽ አይነት የሆነችው ይህቺ የጦር መርከብ በዚህ ወር መጀመሪያ ላይ በኢራን ሰራሽ ድሮን ጥቃት ደርሶባት የነበረውን የአርኤኤፍ አክሮታሪ አየር ኃይል ጣቢያ ለመከላከል በማገዝ ከፖርትስማውዝ መጋቢት 11 ቀን ተነሳለች። ሂሊ እንደገለጹት ባለፈው ወር በገባው ቃል መሰረት የዩናይትድ ኪንግደም ወታደራዊ እቅድ አውጪዎች በአሜሪካ መካከለኛው እዝ ውስጥ ተሰማርተዋል። ይህም ከሌሎች 29 ሀገራት ጋር በመሆን በዚህ ወሳኝ የባህር መስመር ላይ ደህንነቱ የተጠበቀ የጉዞ መስመር ለማረጋገጥ ለሚደረግ ጥረቶች አስተዋጽኦ ለማድረግ ነው ብለዋል። ዩናይትድ ኪንግደም መስመሩን ደህንነቱ የተጠበቀ በማድረግ ረገድ ግንባር ቀደም ሚና ለመጫወት ቆርጣ የተነሳች መሆኗን ሂሊ ገልጸዋል። በተጨማሪም ዩናይትድ ኪንግደም ቀላል የሆኑ የሮኬት ማስወንጨፊያዎችን በቅርብ ወደ ባህሬን እንደምታሰማራም አስታውቃለች። በዚህ መግለጫቸው ጆን ሂሊ ባለፈው አርብ በህንድ ውቅያኖስ ላይ በሚገኘው የብሪታንያና የጋራ የጦር ሰፈር ዲዮጎ ጋርሻ ላይ ሚሳኤሎችን መተኮሷን አረጋግጠዋል። ሚኒስትሩ ሲናገሩ ባለፈው አርብ ማለዳ ላይ የሁለት የኢራን ሚሳኤሎች ወደ ዲዮጎ ጋርሻ አቅጣጫ ተተኩሰዋል። አንዱ ኢላማው ላይ ሳይደርስ የወደቀ ሲሆን ሁለተኛው ደግሞ ወደ ኢላማው ከመድረሱ በፊት ተመቶ እንዲወድቅ ተደርጓል ብለዋል። ሁለቱም ወደ ዲዮጎ ጋርሻ አልተቃረቡም ሲሉ ገልጸዋል። ዩናይትድ ኪንግደም ምንም አይነት እርምጃ መውሰድ ሳያስፈልጋት መደበኛ ስራዎችን ቀጥላለች ብለዋል። የጥቃት ባለፈው ቅዳሜና እሁድ በስፋት ሲዘግብ የነበረ ሲሆን የብሪታንያ የውጭ ጉዳይ ሚኒስትር ኢቪየት ኩፐር የኢራን ዛቻዎችን በማውገዝ መግለጫ ሰጥተው ነበር። በሌላ በኩል ለዓለም ታላላቅ ኢኮኖሚዎች አስከፊ ይመስል የነበረው ቀን አሁን የተስፋ ጭላንጭል ታይቶበታል ይላሉ የሰሜን አሜሪካ ዘጋቢ ቱኒዝ ሪካርድ። በሌላ በኩል ዩናይትድ ስቴትስ እና ኢራን በጣም ጥሩ ውይይቶችን እያደረጉ ነው ሲሉ ትራምፕ ተናግረዋል። ኢራን በአሜሪካና በአገሮቿ ላይ የምታደርጋቸውን ዛቻ ለማቆም አንድ ተጨማሪ እድል አላት። ይህን እድል እንደሚጠቀሙበት ተስፋ እናደርጋለን ብለዋል ዶናልድ ትራምፕ። ለብዙሃን መገናኛዎች ሲናገሩም እነሱ ስምምነት ለማድረግ በጣም ይፈልጋሉ፣ እኛም ስምምነት ማድረግ እንፈልጋለን ብለዋል። ዛሬ ምናልባት በስልክ እንገናኛለን ያሉ ሲሆን በመካከለኛው ምስራቅ የሚገኙ ሀገሮችን በመጥቀስ በውይይቱ ወቅት እነሱንም በጣም ግምት ውስጥ አስገብተናል ሲሉ ገልጸዋል። ዶናልድ ትራምፕ ነገሮች መልካም ከሆኑ ጉዳዩን እንቋጫለን፣ ካልሆነ ግን የልባችን እስኪደርስ ቦምብ መጣል እንቀጥላለን ሲሉ ሰበር መግለጫ ሰጥተዋል። በኢነርጂ ተቋማት ላይ ሊሰነዘር ታቅዶ የነበረው ጥቃት ለ5 ቀናት መራዘሙን አስመልክተው ሲናገሩ ለ5 ቀናት የጊዜ ገደብ ሰጥተናል፣ ሂደቱ ምን እንደሚመስል እናያለን፣ ነገሮች መልካም ከሆኑ ጉዳዩን በመቋጨት እናጠናቀቃለን፣ ያ ካልሆነ ግን የልባችን እስኪደርስ ቦምብ መጣል እንቀጥላለን ሲሉ ዝተዋል። ኢራን የኒውክሌር መሳሪያ እቅዷን ለመተው ልትስማማ እንደምትችል ጠቁመዋል። እሁድ ጠዋት በእነሱ አቆጣጠር ለመገንባት ከ10 ቢሊዮን ዶላር በላይ የፈጀው ግዙፍ የአየር ማመንጫ ጣቢያቸውን ለማፈንዳት አቅደን ነበር። በጣም ዘመናዊ ተቋም ነበር፣ ገንዘብም አልተቆጠበበትም ነበር። ስለዚህ እነሱ ናቸው የደወሉት እንጂ እኔ አይደለሁም። ደውለውም ስምምነት ማድረግ እንደሚፈልጉ ገልጸውልኛል ብለዋል ዶናልድ ትራምፕ። እኛም ስምምነት ለማድረግ በጣም ፈቃደኞች ነን፣ ነገር ግን ስምምነቱ ጥሩ መሆን አለበት። ከእንግዲህ ጦርነትም ሆነ የኒውክሌር መሳሪያ መኖር የለበትም ሲሉ አክለዋል። በዋና ዋና ነጥቦች ላይ ስምምነት አለን፣ እንዲያውም በሁሉም ነጥቦች ላይ ስምምነት ላይ ደርሰናል ማለት እችላለሁ ብለዋል ዶናልድ ትራምፕ። አሜሪካ ከአንዲት ከፍተኛ ባለስልጣን ጋር እየተነጋገረች መሆኑን የገለጹት ትራምፕ ግለሰቧ ግን አዲሱ የሀገሪቱ የበላይ መሪ እንዳልሆኑና እሳቸው በሕይወት ስለመኖራቸውም እርግጠኛ አይደለንም ሲሉ
መናገራቸው ለዓለም አስቂኝ ሆኗል። የማለታቸው ግለሰቡ አትታወቅም፣ ነገር ግን ድርድር አድርጌያለሁ የሚለው ለዓለም አስቂኝ ተብሎ ተገልጿል።